በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ ዕፀ መስቀል ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳቸው አደረሰን። ከዚህ በመቀጠል በወርሃ ሰኔ የሚጸለይ ድርሳነ መስቀልንና መልክአ ቅዱስ መስቀልን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ መድኃኒታችን ኢየሱስ ክርስቶስ በመካከላችን ይሁን። የቅዱሳኑን በረከት ከሁላችን ጋር ይሁን። ቅዱስ ዕፀ መስቀልም ከሰይጣን ወጥመድና ከሰይጣን ተንኮል ሁሉ ጥላ ከለላና አጥር ቅጥር ይሁነን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ረድኤተ እግዚአብሔርን አጋዥ አድርገን የክብር ባለቤት የሆነ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን መስቀል የድርሳኑን መጽሐፍ ማንበብ እንጀምራለን። እግዚአብሔር አብን ፍቅርና ሰላም በከበረ መስቀሉም የሚገኝ ባለሟልነት በእውነት ለዘላለሙ በላያችን ላይ ይደር፣ አሜን። የዓለም መድኃኒት የክብር ባለቤት ጌታ ክርስቶስ ስለተሰቀለበት ስለ ዕፀ መስቀሉ ከተቀበረበት ከጎልጎታ ጉድጓድ እንዴት እንደወጣ ይህንን ድርሳን የደረሰውና የጻፈው የቅድስት ሀገር ኢየሩሳሌም ኤጲስቆጶስ አባ መቃርዮስ ነው። አመፅን ክፋትንና ቅናትን የተሞሉ አይሁዶች ከቀበሩት በኋላ በ300 ዓመት ጥልቅ ከሆነ ከመቃብር ጉድጓድ ይህንን የከበረ መስቀል ያወጣው ማን እንደሆነ የዚህንም በእግዚአብሔር ልጅ በጌታ ክርስቶስ ደም የከበረ መስቀል ድርሳኑንና ቃል ኪዳኑን ሁሉ መሲሐውያን ወንጌላውያን ለሆንን ለሁላችን ለክርስቲያን ወገኖች የኢየሩሳሌም ኤጲስቆጶስ አባ መቃርዮስ ነግሮናልና ለእርሱም ለጌታ በእውነት ለዘላለሙ ክብርና ምስጋና ይሁን፣ አሜን። እነሆ ይህ አባት የኢየሩሳሌም ኤጲስቆጶስ አባ መቃርዮስ እንደዚህ አለ። የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀሉ በንግሥት እሌኒ ትእዛዝ ጥልቅ ከሆነ ከጎልጎታ ጉድጓድ አስደናቂ በሆነ ታላቅ ተአምር እንደወጣ እነግራችኋለሁ። ዳግመኛም ዓለምን ለማዳን ስለ ብዙዎች ቤዛነት የክብር ባለቤት ጌታ ኢየሱስ ክርስቶስ ለተሰቀለበት ዕፀ መስቀል የድርሰት ዜናውንና የቃል ኪዳኑን ሀብት እነግራችኋለሁ አለ። አመፅንና ቅናትን የተመሉ ክፉዎች አይሁዶች በእርሱ የሚደረጉትን ብዙዎች አስደናቂዎች ተአምራትን ባዩ ጊዜ የሥልጣኑንና የተአምራቱን ኃይል ቃል ኪዳኑም እንዳይገለጽና እንዳይታወቅ የከበረ መስቀሉን እነሆ ጥልቅ በሆነ ጉድጓድ ውስጥ ቀበሩት። ዳግመኛ አባ መቃርዮስ እንደዚህ አለ። በኋላ ዘመን በ44 ዓመተ ዓለም መድኃኒት ለተሰቀለበት መስቀልና ለእመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ለቅድስት ድንግል ማርያም ወዳጆች በሆኑ በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ በመንግሥታቸው ወራት ወደ ቅድስት ሀገር ወደ ኢትዮጵያ ይሄድ ዘንድ እንዳለው የዚህን የከበረ መስቀል ምስጢሩን እነግራችኋለሁ አለ። እነርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በመኝታቸው በሕልም መስቀሌን በመስቀል ላይ አኑሩ ባላቸው ጊዜ በኢትዮጵያ ሀገር ያኖሩታል። ስለዚህም ይህ መስቀል በኢትዮጵያ አድባራት ሲዞር
3 ዓመት ከ3 ወር ይኖራል። ከዚህም በኋላ ወደ ደብረ ከርቤ ይወጣል። ይህችን ቦታ አስቀድሞ ደብረ ነገሥት ትባል ነበር። ደግሞ ሁለተኛ ደብረ ነጎድጓድ፣ ሶስተኛ ደብረ ከርቤ ትባላለች። ሰሎሞን በመኃልየ መኃልይ እንደዚህ እኔ ራሴ ወደ ደብረ ከርቤ ሄዳለሁ እንዳለ ዳግመኛ ደብረ ከርቤ ያለው የክብር ባለቤት ጌታ ክርስቶስ የተሰቀለበት ዕለተ ዓርብ ነው። ሁለተኛም ከርቤ ማለት መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የተቀበለውን መከራን ማሰብ ነው። ሶስተኛም ይቺ ቦታ ደብረ ከርቤ የተባለችው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ግማደ መስቀሉ በውስጧ ስለሚኖር ነው። ይህችም ቦታ በኢትዮጵያ ካሉ ገዳማት ሁሉ ከአድባራትም ሁሉ ከቦታዎችም ከሀገሮችም ሁሉ ከፍ ከፍ ያለች ናት። ይህ የከበረ መስቀል 3 ዓመት ከ3 ወር ሲዞር የኖረ ማረፊያ አጥቶ ወይንም የደብረ ከርቤን ቦታ ባለማወቁ አይደለም። ከቅድስት ድንግል እናቱ ከእመቤታችን ማርያም ጋር የክብር ባለቤት መድኃኒታችን ክርስቶስ በስደቱ ወራት በእግሮቹ መመላለስ የግብፅ ምድርና የኢትዮጵያ ሀገሮች እንደተቀደሱ እንደዚሁ ደግሞ በስብከቱ ወራት የመንግስቱን ወንጌል እያስተማረ በቅድስት ሀገር ኢየሩሳሌም 3 ዓመት ከ3 ወር እንደተመላለሰ እንደዚሁም የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስ መስቀል 3 ዓመት ከ3 ወር በኢትዮጵያ ሀገር ውስጥ ተመላለሰ። ነፃነት ያላት የተቀደሰች ሀገር የኢትዮጵያ ገዳማቶቿ፣ አጸዶቿ፣ ቦታዎቿ፣ ተራራዎቿ ይከበሩ ዘንድ ነው። ይልቁንም ደብረ ከርቤ ትከብር ዘንድ ነው። ይህችም ደብረ ከርቤ ሁለመናዋ የመስቀል አምሳል ነው። ከእርሷም ጥበብንና እውቀትን የሚገልጽ መንፈስ ቅዱስ እስከ ዓለም ፍጻሜ ድረስ አይለይም፣ አይርቅም። ጌታችንና አምላካችን ኢየሱስ ክርስቶስም ይህን ዓለም ለማሳለፍ በግርማ መንግሥት እስከሚመጣ ድረስ አይደለም። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ይቅርታውና ምሕረቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋችንን ለብሶ በምድር ላይ በተገለጠ ጊዜ ሰው ሆኖ ሊሰራ የሚገባውን ሁሉ ሰርቶ ፈጽሞ ከደቀ መዛሙርቱ ጋር ተቀምጦ እንደዚህ አላቸው። እኔ ሞት ፈጣሪው ስሆን ሰውነቴ እስከ ሞት ደርሳ አዘነች። ይህንንም ብሎ በወዳጁ በአልዓዛር ቤት ለእራት ማዕድ ከደቀ መዛሙርቱ ጋር ተቀመጠ። ሐዋርያትንም ከእናንተ አንዱ በጠላቶች አይሁድ እጅ አሳልፎ ይሰጠኛል አላቸው። እነርሱም እርስ በርሳቸው ተያዩ። አቤቱ እኔ ይሆንን ወይንስ ሌላ አሳልፎ የሚሰጥህ ማን ነው አሉት። ጌታችንም ወደ እኔ ወጪት እጁን የሚያስይዘኝ እርሱ ነው አላቸው። ከዚህ በኋላ ይሁዳ እጁን ወደ ወጪቱ ጨመረ። ወዲያውኑ በአስቆሮቱ ይሁዳ ልብ ከዚያ እንጀራ ጋር ሰይጣን ገባ። ይቅርታው ምሕረቱ ከእኛ ጋር ይሁን ለዘላለሙ አሜን። ከዚህ በማስከተል የቅዱስ ዕፀ መስቀልን መልክዓ ጸሎት እንደሚከተለው እናሰማለን። መልክዓ ቅዱስ መስቀል። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። ሰላም ለዝክረ ስምከ
በመስቀል ሰሌዳ ላይ ለተጻፈ ስም አጠራርህ ሰላምታ ይገባል። በተኮርዖተ ርዕስ የፈሰሰውን ደም ለተቀባ ለጥቁር ጸጉርህም ሰላምታ ይገባል። በደረት ላይ የተተከልክ የፍቅር መሰላል ክርስቶስ ሆይ ሕሊናዬ በአምላካዊ የፍቅር ውሃ ጥም ደርቋልና የጠጣኸውን ጽዋ ከአንተ ጋር አንድ ለመሆን አጠጣኝ። ሰላም ለርእስከ የሾህ አክሊልን ለተቀዳጀ ራስህ ሰላምታ ይገባል። ከገዢው የጲላጦስ ጭፍራም ምራቅም በትዕግስት ለተቀበለ ፊትህ ሰላምታ ይገባል። በመስቀል መሰቀልን በፈቃድ የተቀበልክ የባሕርይ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ሰላም ለቀራንብቲከ ራስህን በበትር እየተደበደብክ የፈሰሰውን ቀይ ደም በአንድነት ለተረጩ ቅንድቦችህና ለሚንቦገቦጉ ዓይኖችህ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህን መስቀል ደጅ በጸናሁ ጊዜ ከጎኔ የፈሰሰ ውሃም ከልቦናዬ በፈለቀ ጊዜ ምሕረትንና ፍርድን እዘምርልሃለሁ። ሰላም ለአእዛኒከ ስድብን ለመቀበል ላዘነበሉ ጆሮችህ ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱ ደመግቡ ለሆኑ ጉንጮችህም ሰላምታ ይገባል። የመንግሥት ልብስህ ከለሜዳ የሆነልህ ስለ ኃጥአን ተላልፈ የሞትክ ክርስቶስ ሆይ ሃይማኖቱን ለ30 ብር ከሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋ የለም። ሰላም ለአዕናፊከ ሰፍነግላ ሸተቱ አፍንጫዎችህ ሰላምታ ይገባል። የሦስት ክንድ ከስንዝር አካል በተሰቀለበት የመስቀል መዝጊያ ለተዘጉ ከናፍሮችህም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶስ ሆይ በደምህ ልብሳቸውን ያጠቡ ብዙዎች ናቸው፣ በጥቁር ጦርም የተገደሉ አሉ። ሰላም ለአፉከ መራራ ሕይወትን ለቀመሰ አፍህ ሰላምታ ይገባል። የመለኮትን የመልክ ኅብር የተሸከሙ እንደ በረድ ነጭ ለሆኑ ጥርሶችህም ሰላምታ ይገባል። እንደ እባብ የተሰቀልክ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ አይሃለሁ፣ መስቀልህንም አስባለሁ። ሰላም ለልሳንከ በመስቀል ኃይል ለታሰረው ምላስህ ሰላምታ ይገባል። ሞትንም ድል ለመንሳት ለጮኸው ለኃያሉ ቃልህም ሰላምታ ይገባል። የሃይማኖት ዓለት ክርስቶስ ሆይ እጆችህም በዘረጋህ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎን የውሃ ምንጭ በጦር ተቀዳ። ሰላም ለእስትንፋስከ የመስቀል ፍርድ ላተመው ለእስትንፋስ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤን ይጠጣ ዘንድ ለጎመዦ ጉሮሮህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ ይፈጽመው ዘንድ አይቻለውምና የመስቀልህ ነገር በዝምታ ተሰውሯል። ስለ አንተም ደሙን በመሥዋዕትነት ያፈሰሰ ብፁዕ ነው። ሰላም ለክሳድከ በሐብል ማሰሪያ ለታሰረው አንገትህ ሰላምታ ይገባል። ወዝ እየተንጠፈጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎችህም ሰላምታ ይገባል። በጲላጦስ አደባባይ የተገረፍክ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ።
አንገታቸውን በሰይፍ የተቆረጡም አሉ። ሰላም ለዘባንከ በአደባባይ የግርፋት መከራ ለተፈረደበት ጀርባህም ሰላምታ ይገባል። ወልደ ነጎድጓድ ቅዱስ ዮሐንስ ለተጠጋበት ደረትህም ሰላምታ ይገባል። እጆችህንና እግሮችህን የተቸነከርክ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱት ደም እስከ ዕለተ ምጽአት ድረስ በሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። ሰላም ለሕፅንከ በመስቀል መሰቀልን በፈቃድ ለተቀበለ ጭንህ ሰላምታ ይገባል። ዘንግንም ለያዙ በመስቀል ላይ ለተዘረጉ እጆችህ ሰላምታ ይገባል። የልብስህም መገፈፍ በፈቃድህ የተቀበልክ አሸናፊ ክርስቶስ ሆይ ባለበሱህ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆትከውን መራቆትና ያፈሰስከውን ደምህን አስብ። ሰላም ለመዝራዕትከ በደም ማሰሪያ ለታለለው ክንድህ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለው የከበረ ክርንህም ሰላምታ ይገባል። ዝናምን በየጊዜው ለምትሰጥ ላንተ ውሃን የከለከሉህ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምትገልጥበት ጽኑ ኃይለ ቃል ካፌ ጠፍቷልና ስለ መስቀል ክብር ፈጽሞ ምን እናገራለሁ? ሰላም ለእመትከ የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድህ ሰላምታ ይገባል። በይሁዳ የታወቅህ የትህትና በትር ክርስቶስ ሆይ የጠላቶች የመዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። ሰላም ለአጻብዒከ በአምስቱ ቅንዋት የፈሰሰውን የደም ልብስ ለለበሱ ጣቶች ሰላምታ ይገባል። የሞት ጎርፍን ለሚፈልጉ ነጫጭ ጥፍሮችህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ 60 አርበኞችም በፊቱ መቆም አልቻሉም አሉ። ሰላም ለገቦከ የለንጊኖስ ጦር ለወጋ ጎንህ ሰላምታ ይገባል። የሐዲስ ኪዳን ደምህን ላመነጨው ውሃ ለፈለቀበት ወድህም ሰላምታ ይገባል። ሰው የምንሆንበትን ሥራ ጀምረ የፈጸምክ አብ የላከህ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዥ ዲያብሎስን ድል ባደረገው መስቀልህ ጠብቀኝ። ሰላም ለልብከ ትሰቀል ዘንድ ለሚተጋ ልብህ ሰላምታ ይገባል። በእውነትና በትህትና ለተፈተኑ ኩላሊቶችህም ሰላምታ ይገባል። ከዚህ ዓለም ገንዘብ የራቅ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቀ የአይሁድን ምራቅ ከመቀበል በቀር ከብርና ከወርቅ የተሰራውን ሁሉ ትገዛ ዘንድ አልወደድክም። ሰላም ለህሊናከ ጠባይን ሁሉ ለሚገዛ ህሊና ሰላምታ ይገባል። ሰውን በምትወድበት የፍቅርህ እሳትም ለጋለው አንጀትህ ሰላምታ ይገባል። ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደምህ ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናት አደራ በለኝ። ሰላም ለንዋየ ውስጥከ ልብሷ በአምስቱ ችንካሮች የፈሰሰው ደም ለሆነላት የውስጥ ዕቃ ሰላምታ ይገባል።
የንግስ ስዕሏ በጦር በፈሰሰ ደም ለተቀባች ለእምብርትህም ሰላምታ ይገባል። ለ30 ብር እንደ ባሪያ በመሸጥህ ከዲያብሎስ ጽኑ አገዛዝ የገዛኸኝ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። ሰላም ለሐቁከ የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገብህ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰበሯቸው ጭኖችህም ሰላምታ ይገባል። የያዕቆብ የእጁ ማዕተብ የአብ የባሕሪ ልጅ ኢየሱስ ክርስቶስ ሆይ ተቀዳሚ ተከታይ በሌለው በአንድያ ልጁ ዳግመኛ ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባት አብን አመሰግነዋለሁ። ሰላም ለአብራኪከ የስግደት ድካምን ለተሸከሙ ጉልበቶቼ ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተዳፋ በሄድክ ጊዜ የሰቀሉህ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣን በተጣጣሉ ጊዜም ተገኝቼ የመስቀልህን መከራ አሳተፍ ዘንድ በተመኘሁም ነበር። ሰላም ለሰኮናከ የብረት ችንካሩን ለታገሰው ተረከዝህ ሰላምታ ይገባል። የቀደመ ሰው የአዳምን መቃብር ለረገጠው ጫማህም ሰላምታ ይገባል። መጻተኛ ለምሆን ለኔ ርስት ጉልት የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። ሰላም ለአጻብዒከ በዓርብ ቀን ደምን ላፈሰሱ ጣቶችህና ለጣቶች ጥፍሮች ሰላምታ ይገባል። የአብ የቅድምና ስሙ ስምህ የሆነልህ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀልህ ክንፍ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። ሰላም ለቆምከ አካሉ የመለኮት አካል ለሆነ ቁመትህ ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክህም ሰላምታ ይገባል። መድኃኔ ዓለም ክርስቶስና የድል ምልክት ቅዱስ መስቀል ወዳሉበት በህሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የሸዋ አክሊል ጋር በአንድነት ሳስብ የልቦናዬ ህሊና በሰማይ ይኖራል። ሰላም ለጸአተ ነፍስከ የመስቀል የሞት ጽዋን በመቀበል ከሥጋህ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞት ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሣው። አንተን ተስፋ አደርጋለሁና አቤቱ በመንግሥት አስበኝ፣ ፍቅርህም ልቤን እንደ ጦር ይውጋው። ሰላም ለግንዘተ ሥጋከ ሽቱ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት ለምትባል የመቃብር ቦታ ለጎለጎታም ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀልክ የዓለም መድኃኒት የመሥዋዕት በግ መድኃኔ ዓለም ክርስቶስ ሆይ እንዳንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። ሰላም ለትንሣኤከ በፍታህንና መጠምጠሚያህን ትተህ ላደረግከው ትንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤም ተራራ በመለኮታዊ ኃይልህ ለማድረግህም ሰላምታ ይገባል። የትንሣኤ በኩር ኢየሱስ ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብኝ ጊዜ የምጠጋብህ ዋሻ የምመካብህ ጋሻ ትሆነኝ ዘንድ
አንተን አባትና መጋቢ አድርጌ ገዛውህ። ሰላም ለምጽአትከ በባሕሪ አባትህ በአብ ጌትነት ዳግመኛ ለምትመጣው አመጣጥህ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህ ወዲህም ለሚኖረው መንግሥትህ ሰላምታ ይገባል። ስምህ የሚጣፍጥልህ ቃለ ዓዋዲ የሚባል የዮሐንስ ሞገስ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ከሃዲው ሄሮድስ በአምላክነትህ ላይ የተገዳደረውን መገዳደር ባሰብክ ጊዜ በደለኛ የምሆንን የባሪያህን ታድነኝ ዘንድ መከራህን ክፈልልኝ። አመት መጽእ ለኮንኖ የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችህንና እግሮችህን ተቸንክረ የጎንህ ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣ ጊዜ ራስህን በበትር መመታትና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ማልድህ ዘንድ ነፍሴን በክቡር እጅህ አደራ አልኩህ። ይትባረክ እግዚአብሔር ሥጋን በለበሰ በፍጥረት አንደበት ሁሉ ይመስገን። ስሙም በእልፍ አእላፋት መላእክት ፊት ይመስገን። የብርት እባብን የምትመስላት ስለኛ የተሰቀልክ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋር ያለ ዋጋ ለሰዎች እንደዚሁ ሰጠህ። ስብሐት ለከ በሰውና በመላእክት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ለአንተ ምስጋና ይገባል። ንጉሴ ሆይ በዕለታትና በአዝማማት ልክ ለአንተ ምስጋና ይገባል። በመስቀልህ ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀልህ ምስጋና ይገባል። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስ በሥጋም ከሚመጣ መከራ አድነን፣ ለዘላለሙ በእውነት አሜን። በወርሃ ሰኔ በ10ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንደዚህም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እነዚህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት እግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቆመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሁር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገሩ ይዟቸው ሄደ።
የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንደዚሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ኅብራቸው በየራሱ የሆነ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር። የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጥ ባለሰይፉን ላከው። የሰያፊውም ስም አውሎጊስ ይባላል። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተሞልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል አገር ወጣች። ወደ ሀገረ ጻም ደረሰች። መኮንኑንም ተገናኘችው። ከቅዱስ ዋርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንደዚሁም እነዚያን ቅዱሳት ደናግልንም ራሳቸውን ቆረጧቸው። ገድላቸውን ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይ እያሰቃዩአት ዘንድ በመንኮራኩር ላይ ሰቀሏት። በዚህም ስቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክ የሚያጸናት ያስችላትና ቁስሎቿን ይፈውስላት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያን ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰዋችም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንደዚሁም እናትና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ የቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ዳግመኛም በዚች ቀን የሰማዕት አብሌሞስ የአባ ነአንና የይሰካ የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ይኖር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምዕመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተሞላቻች መላእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለትም ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓልን አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። እለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን። በእኛም ላይ ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የቅዱሳኑን በረከት አይለየን። የቅዱስ ዕፀ መስቀልም ጥበቃ ከሁላችን ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።